አንድ ባል አንድ አባት የዚያ ቤት ራስ ነው። በቃ አለቀ። ይሄ ሚስት የትኛውንም አይነት ገቢ ቢኖራት የትኛውንም አቅም ቢኖራት ከባሏ የተሻለ አቅም ቢኖራት ሚስት የቤት ራስ ልትሆን አትችልም። በቃ አለቀ። ሚስቶች ምንድነው ያለባቸው ኃላፊነት? የተጋባ ነው ዘር ለመተካት ብቻ አይደለም። የተጋባ ነው ከዝሙት ለመጠመቅ ብቻ አይደለም። የተጋባ ነው ፍትወተ ስጋችንን ለማስታገስ አይደለም። እና ልታስታርቋቸው ስትቀመጡ ለምን እንዳገቡ ራሱ አንዳንዶቹ ባለ ትዳር ያውቁም። የኔና የናንተ ትዳር ትንሿ ቤተክርስቲያን የክርስቶስ ማደሪያ ነው ወይ? ክርስቶስ ቢመጣ የምንቀበለው ነው ወይ? አይ ቺማ ዝም ብላ እኮ ነው ጠላ ያንጠለጠለች። ይሄማ ዝም ብሎ እኮ ነው ቤተ እግዚአብሔር የሚሄደው የሚሉን እንዳይሆኑ እንጂ ሽሮና በርበሬ፣ ዘይት፣ አስቤዛ ብቻ እንድታስተዳድር አይደል። ሚስቶች ሆይ ከዚህ ሐሳብ ውጡ ባካችሁ። ይሄ ትክክል አይደለም እያልኩ አይደለም። ይሄንንማ መንፈሳዊ ያልሆነችዋም ሴት ታደርገው የለም ወይ? መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከእንቁ በላይ እጅግ ይበልጣል፣ የባሏም ልብ ይታመንባታል። ባሌ ባያየኝ ማን ሊያየኝ ይችላል ትላለች እግዚአብሔር። ግን ለስጋዊ ፍላጎቶቻችን የመጽሐፍ ቅዱስ ጥቅሶችን ሁሉ እያነሳን የምናፌዝ እኮ ብዙ ሰዎች አለ። በአንቺ ላይ አላሰለጠነኝም። ባሎች ውጪ ሰርተው ገብተው የቤት አስቤዛ የመሳሰሉትን ነገር ስለቻሉ ሚስቶች ደግሞ ስራ ሳይኖራቸው ቤት ስለተቀመጡ እንደ ስራ ፈትነት ምን ታስተዳድራለች? እሷ ምን እኔ ወጥቼ ወርጄ ያመጣሁትን ገንዘብ ነው እሷ ሽሮውንም በርበሬውንም እንዲያርጋ ምን ኖረው ብሎ የሚሉ አንዳንድ ሰነፍ ባለትዳሮች ወንዶች አሉ። ፍጹም ሚስት በገዛ ሰውነቷ ላይ ስልጣኑ የማን ነው አለ? የባል። እንዴ በገላ በሰውነትሽ ላይ እኮ ስልጣኑ ያንቺ አይደለም። መጽሐፍ የሚለው ባል አብዛኛውን የምትደክመው ከወንድ ይልቅ ማን ነች? ሴት ነች። የወንድ ኪስ እንዴት ያለው ብለው ፉክክር ውስጥ የሚገቡ ስንት ሴቶች አሉ መሰላችሁ? ቤታቸው የማይለብሱትን ልብስ ሰርግ ላይ ከሙሽራዋ በላይ ለመሆን መከራቸውን የሚያዩ 15 ቀን መከራቸውን የሚያዩ እንዲህ የምታጌጪው እንዲህ የምትወቢው ባልሽን ለማስደሰት ነውን ብሎ ነበር አይደል የጠየቀው። ይህን ክፍል ሲያነሳ ሲጠቀልል እንዲህ አለ፣ ባልሽን ደስ ለማሰኘት ቢሆን ኖሮማ ከቤቴ ስትገቢ ልብስሽና ጌጥሽን ፈጥነሽ ለማውለቅ ለምን ትቸኩያለሽ ይላል። ሸዋ ቤተክርስቲያን ውስጥ በትዳር ህይወት ውስጥ የባልን ድርሻ ተመልክተን በይደር ያቆየነው የሚስትን ኃላፊነት በተመለከተ እናነሳለን ብለን ነበር። ከዛ በፊት አስቀድመን መጀመሪያ ያደረግነው ሚስት እናት ረዳት ደግሞ ከመሆኗ አንጻር እግዚአብሔር በ5 ቀን ተኩል አዳምን ከፈጠረው በኋላ በምድር ላይ አፈርን አበጃጅቶ በአርያና በአምሳሉ አዳምን ሲፈጥረው ሁሉን ነገር ሙሉ አድርጎ ነው ወደ ኤደን ገነት እንዲገባ ያደረገው። ነገር ግን እግዚአብሔር ሁሉንም ፍጥረታት መልካም እንደሆነ ካየ በኋላ ግን አንድ መልካም ያልሆነ ነገር አየ። እሱም የማን ብቸኝነት ነው? የአዳም ብቸኝነት ነው። አዳም ብቻውን ሆነ። ስለዚህም ለአዳም የሚመቸው እውነተኛ ረዳት ያስፈልገው ስለነበረ እግዚአብሔር ለአዳም የምትመቸውን እውነተኛ ረዳት ሔዋንን ሰጥቶታል። እንደውም ቅዱስ ዮሐንስ አፈወርቅ ምንም እንኳን እግዚአብሔር እነዚህን እንስሳት ቢፈጥራቸው ሁለት እያደረገ ባልና ሚስት እየሆኑ እንዲባዙ ዘር እንዲተኩ ሙሉ አድርጎም እንኳን ቢፈጥራቸው ይላል ቅዱስ ዮሐንስ አፈወርቅ፣ አዳም ለእያንዳንዳቸው ስምን ቢሰጣቸው፣ ይህ ማለት ራሱ አዳም በተፈጠሩት ፍጥረታት ላይ ምን ነበረ? ንጉስ ነበረ፣ የበላይ ነበረ፣ አለቃ ነበረ፣ ውጣ ገባ የሚል ስም የሚሰይም ነበረ። የነዚህ ሁሉ ፍጥረታት አዳም ባለስልጣን ሆኖ ባለቤት ሆኖ በዚህ ውስጥ ግን አዳም በበቂ ሁኔታ ራሱን የሚረዳና ሙሉ ሰው ግን አልነበረም ይላል። እዚህ ነው እግዚአብሔር ሁሉ መልካም እንደሆነ አየ፣ ግን ደግሞ የአዳም ሙሉ አለመሆንን ምን አደረገው?
አሳሰበው። ስለዚህ አዳም ረዳት ካላገኘ ሙሉ እንደማይሆን ስለገባው ሔዋንን ከጎኑ ፈጠራት። በከፍተኛ እንቅልፍ ውስጥ አዳምን ጣለው። በተኛም ሰዓት ከጎኑ ሔዋንን ፈጠራት። እርሱን የምትመስል ረዳት ፈጠረለት። ረዳት ስንል ሚስቶች ለባሎች ረዳት ሆናችሁ የምታገለግሉ ባሎች በስነ ተፈጥሮ እናንተን የሚበልጡ ሚስት በመሆናችሁ እኔ የረዳትነት ኃላፊነት ነኝ ያለብኝ የሚለውን ትምህርት የሚያጠፋ ነው። ረዳት ማለት እርሱን የምትመስል ማለት ነው። ከአዳም እኩል የሆነች ምንም አይነት መብለጥና ማነስ የሚባል ነገር በስነ ተፈጥሯቸው የሌለ ሁለንተናዋ አዳምን የምትመስል እግዚአብሔር አዳምን ፈጠረው። ከአዳም ጎን ደግሞ ሔዋንን ሙሉ አድርጎ በእኩል ክብርና ስልጣን ያለ ሞገስን ሰጥቶ ሔዋንን ፈጥሯታል። ይሄ ማለት ምንም እንኳን ከእርሱ የማትበልጥ ከእርሱም ደግሞ የማታንስ አድርጎ ከግራ ጎኑ ላይ ፈጥሯታል። ለዚህ ነው ባለፈው በሁለተኛው ምዕራፍ ክፍል የሴቶችን ኃላፊነት ስናነሳ በመግቢያችን ላይ ሥላሴ ሔዋንን ከአዳም ከፍ አድርጎ ቢፈጥራት ኖሮ እኔ የበላይ ነኝ ብላ በራሱ ላይ ባልተቀመጠች ብለናል። ዝቅም አድርጎ ከእግሩ በታች ደግሞ ቢፈጥራት እኔ ከእግሬ በታች ሆነች የተፈጠርነሽ ነሽ ብሎ ሚስቱን ባይጎዳት ነበረ። እኩል ፍጥረት እኩል ስልጣን ያላት ሲሆን ግን ከምኑ ፈጠረች? ከራሱም ያልሆነች ከእግሩም ያልሆነች በማዕከል ከጎኑ ፈጠራት ያለው ለዚህ ነው። እኩል መሆኗን ሲያሳይ፣ እኩል ስልጣን ያላት መሆኑን ሲገልጥ፣ እኩል ክብር ያላት መሆኑን ሲያሳይ በዚህ መንገድ ከፍም እንዳትል እንዳትኮራ፣ ዝቅም እንዳትል እንዳይንቃት በዚህ መንገድ ሔዋንን እውነተኛ የአዳም ረዳት አድርጎ ፈጥሯታል። ለዚህ ነው ሚስት ረዳት ነች የምንለው። ምክንያቱም ባል የቤት ራስ ነው። ባለፈው አንስተናል። ባል የክርስቶስ ምሳሌ ነው። ሚስት ደግሞ የማን ምሳሌ ነች? የቤተ ክርስቲያን ምሳሌ ነች። ባሎች ሆይ እኔ ክርስቶስን እንደምመስል ያለው የቅዱስ ጳውሎስን ትምህርት ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ተርጉሞታል። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉኝ ያለው ጳውሎስ ለትምህርተ ጽድቅ ብቻ አይደለም። ባል ክርስቶስን እንደሚመስል ሚስት ደግሞ ቤተ ክርስቲያንን በሕይወቷ ሙሉ ሆና እንድትመስል ነው ይላል። ለዚህ ነው ባል የቤት ራስ ነው። ሚስት ደግሞ ምክትል ነች ለዚያ ቤት። አብራው ረዳት ሆና አብራው የምታገለግል፣ አብራው የምትወጣ፣ አብራው የምትገባ፣ አብራው እኩል ለዚያ ቤተሰብ ዋጋ የምትከፍል ነች። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሚስትነት ሁለተኛ የስልጣን እርካን ነው ይላል። ስንተኛ? ከኔ ጋር ናችሁ? ስንተኛ? ሁለተኛ የስልጣን እርከን ነው ይላል። ተመልከቱ። በስልጣን እርከኑ ላይ የመጀመሪያው ባል የተባለው በቤቱን ራስነት እንዲመራ ክርስቶስ የቤተ ክርስቲያን ራስ ስለሆነ አንድ ወንድ፣ አንድ ባል፣ አንድ አባት የዚያ ቤት ራስ ነው። በቃ አለቀ። ይሄ ሚስት የትኛውንም አይነት ገቢ ቢኖራት፣ የትኛውንም አቅም ቢኖራት፣ ከባሏ የተሻለ አቅም ቢኖራት ሚስት የቤት ራስ ልትሆን አትችልም። በቃ አለቀ። ይህ መጽሐፋዊ ትምህርት ነው። ይሄ በዚህ ዘመን ፌሚኒዝም የሚባል አንዳንድ ዘመናዊ ሴቶች እየመጡ ባል ምን ያደርጋል፣ ምን ልጅ ወልዶ ማሳደግ ነው የሚሉ ይሄ እንዲህ ያለውን ትዳር የመጽደቂያ ትዳር ክርስቶስ የማግኛ መሆኑ መንገዱን ረስተውት በዚህ ዘመን የምን በባል ራስነት እየተቀጠቀጡ መኖር ነው በሚል ክፉ በሆነ ስጋዊ በሆነ ሐሳብ የመጽደቂያ መንገዳችን እየተበላሸ መጥቷል በዚህ ዘመን። ይሄንን ሁለተኛው ርዕሰ አንቀጽ ላይ ስንገባ እናነሳዋለን። ስለዚህ ባል ሚስቱን ቢንቅ የራሱን አካል ነው ያዋረደው። ሚስት ባሏን ብትንቀው የራሷን አካል እንዳዋረደችው ነው። የእግዚአብሔር ልጆች፣ የትኛውም ባል ሚስቱን የሚያከብረው ራሱን በሚያከብረው ልክ ነው። የትኛውም ሚስት ባሏን የምታከብረው ራሷን በምታከብረው መንፈሳዊ ንጽህናና መሳሪያ ልክ ነው። የእግዚአብሔር ልጆች፣ ሚስት በፋንታዋ ለእርሱ እንድትገዛለት እንድትታዘዝለት ታዛለች። ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 25 ቁጥር 23 ላይ እንዲህ ብለዋል። ሚስቶች ሆይ
ለባሎቻችሁ ታዘዙ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝለት ሁሉ እናንተም በእንዲህ ፍቅር ለባሎቻችሁ ታዘዙ ብሏል። ተመልከቱ። ታዘዙ። መታዘዝ ማለት ባልን ማክበር ማለት ቤተ ክርስቲያን ለክርስቶስ የተገዛችለትና የታዘዘለችትነት ምስጢር ገንዘብ አድርጎ አስተምሮታል። ባልም እንደዚሁ ቤተ ክርስቲያንን ክርስቶስ እንደወደዳት ዋጋ እንደከፈለላት በመስቀል ላይ እንደተሰቀለላት ሁሉ ባሎች ሆይ ለሚስቶቻችሁ እንዲህ ያለ ዋጋ ክፈሉ። እስከ መስቀል ድረስ የሚያደርስ ዋጋ ክፈሉ። እስከ ሞት የሚያደርስ ዋጋ ቢመጡ ክፈሉ። ለምን? ክርስቶስ ቤተ ክርስቲያንን በዚህ መንገድ ለመስዋዕትና ለዋጋ ስለሄደላት። ሚስቶች ሆይ ይሄንን ደግሞ የቤተ ክርስቲያንን ክብር የመስቀሉን ፍቅር አይታ ቤተ ክርስቲያን ለክርስቶስ እንደምትገዛለት፣ ስሙን እንደምትጠራለት፣ በአምልኮት እሱ እንደምታመልከው፣ ከፍ ከፍ እንደምታደርገው፣ ትእዛዙን እንደምትታዘዝለት፣ እንደምትጠብቅለት ሁሉ ሚስቶች ሆይ ለባሎቻችሁ በእንዲህ ያለው መታዘዝ ታዘዙ ያለው ለዚህ ነው። በዚህ መንገድ ትልቋን ቤተ ክርስቲያን የሚመራ አስተዳዳሪ አለ ብለናል። ትልቋ ቤተ ክርስቲያን ማለት እኔና እናንተ የተሰባሰብንባት ነው። እቺን ቤተ ክርስቲያን የሚያስተዳድር አካል እንዳላት ሁሉ ቤተሰብንም ትንሿን ቤተ ክርስቲያንም የሚያስተዳድር ምን አላት? አካል አላት። ለዚህ ነው ሚስት ማለት ስልጠኛ የስልጣን ኃላፊነት ነው ያለው። ሁለተኛ ያልነው ለዚህ ነው። እንደዚህ አይነት ሁሉም ሰው እንደፈለገ መጥቶ እዚህ ቅዱስ ቤተ ክርስቲያን ውስጥ ሊጸልይ ሊያመልክ ሰማያዊ የሆነውን ዋጋ የሚካፈልበትን ሱታፌ ምስጢር ሊያደርግ ይችላል። ሁሉም ሰው ግን ሊያስተዳድር ይችላል? አይችልም። ይሄ ማለት እርከን አለው፣ ኃላፊነት አለው። ሁሉም ሰው ዲያቆን ሊሆን ይችላል? ሁሉም ሰው ቄስ ሊሆን ይችላል? ሁሉም ሰው ጳጳስ ሊሆን ይችላል? አይችልም። የእግዚአብሔር ልጆች በቃ እርከን ማለት ይሄ ነው። ደረጃ ማለት ይሄ ነው። የጳጳሱም የፓትርያርኩም የዲያቆኑም የካህኑም የምእመኑም ጌታ ግን ስንት ነው? አንድ ነው። ፓትርያርኩም አንድ ምእመንም የሚጸድቅበት መንገድ ስንት ነው? አንድ ነው። በቃ አለቀ። ምንም በዚህ እንዳትሳሳቱ። ለድሃ አብላ፣ የተራበውን መግብ፣ የተጠማውን አጠጣ፣ የታረዘውን አልብስ፣ የታመመውን ጠይቅ፣ የታሰረውን አስፈታ የሚለው ይሄ ስድስቱ ቃላተ ወንጌል ጌታ በመጨረሻ ጊዜ የሚጠይቀው ትእዛዝ ለምእመናን ብቻ የወጣ አዋጅ አይደለም። ሰው የተባለ ሁሉ ፈጽሞት በጌታ ፊት የሚረከበው ዋጋ ነው። ስለዚህ አንድ ፓትርያርክ የሚሆን፣ አንድ ጳጳስ የሚሆን፣ አንድ አለቃ የሚሆን፣ አንድ ጸሐፊ የሚሆን፣ አንድ ሰባኪ የሚሆን፣ አንድ ዲያቆን የሚሆን ከአንድ ምእመን እኩል በእግዚአብሔር ፊት የሚጠየቅበት ዋጋ ይሄንን ነው። ክህነት ስላለው የተራበውን ባለማብላቱ፣ የተጠማውን ባለመጠጣቱ፣ የታረዘውን ባለማልበሱ፣ የታመመውን ባለመጎብኘቱ እኩል ይጠየቃል። በዚህ መንገድ የመጽደቂያው የመግቢያው መንገዱ ይሄ ስለሆነ ማለት ነው። ለዚህ አስተዳዳሪ አለው። ትንሿን ቤተ ክርስቲያን እኔና እናንተ የምንኖርባት ባልና ሚስት ልጆች ያሉባትም እንደዚያው ያለች ቤት አስተዳዳሪ አላት። የቤቱ ራስ ማን ነው አልን? መልሱልኝ። ማን ነው? ባል። የክርስቶስ የቤተ ክርስቲያን ራስ ማን ስለሆነ? ከኔ ጋር ናችሁ? ማን ስለሆነ? ክርስቶስ ስለሆነ። ግልጽ ነው ትምህርቱ አይደለ? ከምን አንጻር እየተማርን እንደሆነ እንድንረዳው ነው። በዚህ መንገድ ዛሬ የምናየው የሴቶችን ኃላፊነት ነው። ሚስቶች ምንድነው ያለባቸው ኃላፊነት? ተጋብተን የምንኖርባት ልጆች አፍርተን የምንኖርባት እቺ ትንሿ ቤተ ክርስቲያን የተባለችው እውነተኛ ትዳራችን መጽደቂያ እንዲሆን፣ በትዳራችን እግዚአብሔር እንዲከብር፣ በትዳራችን እየተደጋገፍን የእግዚአብሔርን መንግስት እንድንወርስ ነው የተጋባ ነው። እግዚአብሔር ልጆች መነሻችን ይሄ ነው። የተጋባ ነው ዘር ለመተካት ብቻ አይደለም። የተጋባ ነው ከዝሙት ለመጠመቅ ብቻ አይደለም። የተጋባ ነው ፍትወተ ስጋችንን ለማስታገስ አይደለም። ዋነኛው ዓላማዎች የተጋባ ነው እንድንጸድቅ ነው። አንድ ሰው ብቻውን መጽደቅ አይችልም። ረዳት ያስፈለገው ለዚህ ነው። ምንድነው የሚለው ጠቢበኛው ሰለሞን በመጽሐፈ መክብብ ላይ? እስኪ ይህንን ቃል አብረንም በለው። አንድ ከመሆን በለው ሁለት መሆን ይሻላል። አንዱ ቢወድቅ አንዱ ያነሳዋል። አንዱ ምን ቢያደርግ? ቢወድቅ አንዱ ምን ይለዋል? ያነሳዋል።
አንዱ ቢወድቅ አንዱ ያነሳዋል ያለው ይሄንን ነው። በጽድቅ ሕይወት ውስጥ ባል በጸሎት የወደቀ እንደሆነ ሚስት እንድታነሳው፣ በቅዳሴ ሕይወት ባል የበረታ እንደሆነ ሚስት ከወደቀች ባል እንዲያነሳት፣ በጽድቅ ሕይወት ውስጥ አንዱ ቢወድቅ የበረታው አንዱ እንዲያነሳት፣ እንዲደግፍ፣ አንዱ አንዱን ይዞ እንዲያበረታው ወደ ጽድቅ መንገድ ተያይዘን እንድንሄድ ነው። ሌላ ዓላማ የለውም። የምንጋባው ምን ለማድረግ ነው? የእግዚአብሔር ልጆች መልሱልኝ። ምን ለማድረግ ነው? አልሰማው። ምን ለማድረግ ነው? ለመጽደቅ ነው። ተናገሩ። ይሄንን አትፍሩ። መጽሐፉ ይሄንን ነው። ዛሬ እኔና እናንተ የብዙ ትዳር መጽደቂያ መሆን ሲገባው ቤታችን ሲኦል የሆነው ለምን ይመስላችኋል? እንደምንጸድቅ አምነን ስላልተጋባን ነው። ብዙዎቻችን ለምን እንደተጋባን ራሱ ብዙ ሰው አያውቅም። ይገርማቸዋል። በጣም ብዙ ሰው በትዳር መካከል ውስጥ ክፍተት ይፈጠርና ልታስታርቋቸው ስትቀመጡ ለምን እንዳገቡ ራሱ አንዳንዶቹ ባለ ትዳር አያውቁም። እውነቴን ይገርማቸዋል። ምን እያረጉ እንደሆነ ራሱ አያውቁም። ለምን ካላችሁ ትዳር መጽደቂያ መሆኑን ብዙዎቻችን ስለረሳ ነው። ለዚህ ነው ሴት አንዱ ሚስት እናት የተባለች ሶስት ነገር ያላት እቺ ሁለተኛዋ የስልጣን እርካን ኃላፊነት ያለባት እቺ ሴት የመጀመሪያዋ ኃላፊነቷ ቤቷን ታስተዳድራለች ነው። ምንዋን መልሱልኝ። ምንዋን? ቤቷን ታስተዳድራለች። ተመልከቱ። በትንሿ ቤተክርስቲያን ውስጥ የትንሿ ቤተክርስቲያን ዓላማዋ ከምን ይቀዳል ብለናል በመግቢያችን? ከዋናዋ ቤተክርስቲያን ይቀዳል። ተመልከቱ። ትንሿ ቤተክርስቲያን ያላት ቅዱስ ዮሐንስ አፈወርቅ እኔና እናንተ የምንኖርባትን ቤት ነው። ትልቋ ቤተክርስቲያን ማለት አሁን እናንተ የተሰባሰብንባት ነው። የትንሿ ቤተክርስቲያን ዓላማዋ ከምንድን ነው የሚቀዳው? ከትልቋ ቤተክርስቲያን ዓላማ ነው የሚቀዳው። ተመልከቱ። ለምሳሌ እቺ እኛ የተሰባሰብንባት የትልቋ ቤተክርስቲያን የድህነት ቤት ትባላለች። ሰዎች የሚድኑባት ቤት ትባላለች። የጸሎት ቤት ትባላለች። በዚህ በትልቋ ቤተክርስቲያን ውስጥ ትምህርት ይሰጣል። የእግዚአብሔር ቃል ተመልከቱ። ጸሎት እንጸልያለን። ጾምና ጸሎት እናቀርብበታለን፣ እንመጸውታለን፣ እንዘምራለን። ይሄ ማለት ምን ማለት ነው? እኛም በትንሿ ቤተክርስቲያን ውስጥ ከዋናዋ ቤተክርስቲያን የተቀዳውን ያንኑ በቤታችን ትምህርት፣ በቤታችን ጸሎት፣ በቤታችን መዝሙር፣ በቤታችን ደግሞ በጎ ስራ እንሰራበታለን። ነዳያንን እናበላለን፣ እንዳቅማችን ለለመነን በስመ እግዚአብሔር ስም እንሰጣለን። ከትልቋ ቤተክርስቲያን ወስደን ትንሿ ቤተክርስቲያን ውስጥ ማድረግ የማንችላቸው ሁለት ነገሮች ናቸው። ከኔ ጋር ናቸው። አንደኛው ታቦቱ የሚገኘው የትና የት ብቻ ነው? የትና የት ብቻ ነው? ቅድስት ቤተክርስቲያን ብቻ ነው። እዚህ የድህነት ቤት ብቻ ነው። ሁለተኛ ስጋው ደሙ ነው። በየትኛውም መንገድ ስጋው ደሙ የሚገኘው የት ብቻ ነው? ቅድስት ቤተክርስቲያን ውስጥ ብቻ ነው። ከዛ ውጭ ያለው እዚህ የሚደረገው ነገር ሁሉ የት ይደረጋል? እኛ ቤት ውስጥ ይደረጋል። ልብ ብላችሁ ስሙኝ። ቤታችንን እንዲህ ስላላደረገ ነው መጽደቂያ መሆን ያቃተው ትዳራችን። እስኪ አሁን ያገባችሁ ሰዎች ወደ ቤታችሁ በህሊና ሂዱ። ቃለ እግዚአብሔር ይሰበክበታል ቤታችሁ ላይ፣ መዝሙር ይዘመርበታል ቤታችሁ ላይ፣ ነዳያን ይጎበኙታል ቤታችሁ ላይ። እዚህ የሚደረገውን ከታቦቱና ከስጋው ደግሞ ውጭ ያለው ሁሉ ነገር እናንተ ቤት ውስጥ አለ ወይ? እስኪ ሂዱና ፈትሹት። ይሄን እንደዚያ ከሆነ መጽደቂያችሁ ይሆናል። እግዚአብሔር በትዳራችሁ መካከል ያርፋል። የእናንተም ቤት ማደሪያ ያደርገዋል። ማርያምና ማርታ ወንድማቸው አልዓዛር የተባሉት እነዚያን ሶስቱን ሰዎች እኮ ክርስቶስ ይወዳቸው ነበረ። በወንጌልም አገልግሎት በኋላ ወደዚያ ቤት ይገባ ነበረ ይላል እኮ መጽሐፍ። እየተመላለሰ ይጎበኘው የነበረው ታላቅ ቤተሰብ ነው። የቤተሰብ ዛሬ በቅዱስ መንፈሱ ዛሬ በእንዲህ ያለው ሰማያዊ ዋጋ የኔና የናንተ ትዳር ትንሿ ቤተክርስቲያን የክርስቶስ ማደሪያ ነው ወይ? ክርስቶስ ቢመጣ የምንቀበለው ነው ወይ? ነው ወይ? በዚያ መንገድ አንድ ታሪክ አለ። አንድ ባልና ሚስቶች ይጸልያሉ። ጸሎት ከኔ ጋር ናችሁ? ይጸልያሉ እና የሚጸልዩት እግዚአብሔር በቤታቸው እንዲመጣ ነው። ጌታ ሆይ በቤታችን ናና እኛ ቤት ላይ ረፍ፣ በቤታችን ናና እኛን በበረከት ጎብኘን እያሉ የሚጸልዩ ናቸው እና በጣም ባለጸጎች ስለነበሩ እየደጋገሙ
እንዲህ ያለው ጸሎታቸውን ሲያቀርቡ እግዚአብሔር የጸሎታቸውን ዋጋ ሊከፍለላቸው አሰበና ለባልየው ተገልጦ 6 ሰዓት ላይ እመጣለሁ አለው። ደስ አለው ይሄ ባለጸጋ። እስከ ዛሬ ስንት እንግዳ ስቀበል ቆይቻለሁ፣ ዛሬማ አምላኬ እግዚአብሔር እኔ ቤት ሊገባ ነው አለ። እንደው ከዚህ በፊት ተደግሶ ማቅ ድግስ ደገሰ፣ አዘጋጀ፣ ቤቱን አጸዳ፣ ውብ አደረገ። ሲጠብቅ 6 ሰዓት ላይ አንድ እዚህ ግባ የማይባል የዕለት ልብሱን በአግባቡ መልበስ የማይችል የለበሰው ልብስ የተቀዳደደ የሚበላው የሚጠጣ ያዳ ከንፈሩ የደረቀበት ሰው መጣ። 6 ሰዓት ላይ አንኳኳ። ምን ፈልገ ነው አለው። አይ ቤተ ገብቼ ልበላ ልጠጣ ነው አለው። ዘርበል እኔ እግዚአብሔርን ቀጠሮ ይዣለሁ፣ ሂድ። በዚህ ሰዓት ማንንም ሰው አላስተናግድም አለው። ሄደ። ከ30 ደቂቃ በኋላ ደግሞ ሌላ ሰው መጣ። እዚህ ቤት አንኳኳ። ምን ፈልገ ነው? ተጠምቻለሁ። ይኸው ሰውነቴ እንደምታየው ምግብና መጠጥ ካጣው ሰነባብቻለሁ። ሰውነቴ ከስቷል። የምለብሰው እንኳን ነገር የለኝም። ቢያንስ ትንሽ የምበላውና ሰውነቴ ላይ የምጥለው ትንሽ ብጫቂ ልብስ ካለ አለው። ዘርበል ዘርበል ዘርበል፣ አንተን የማስተናግድበት ጊዜ የለኝም፣ እግዚአብሔርን ቀጥሬያለሁ። ይሄ ሰው ሁለቱንም ሰዎች ካሰናበተ በኋላ ቢጠብቅ እግዚአብሔር አልመጣል። 10 ሰዓት ሆነ። ይሄ ሰው ወደ ጸሎት ቤቱ ገባ። ምን ነው ጌታ ሆይ አንተ መች ቃልህ ይታበላል? ሁል ጊዜ በቃልህ እንደተገኘ ነው። እመጣለሁ ብለህ ምን ነው መጥፋት አለው። እግዚአብሔር ተገለጠና እኔማ ቃሌን አላጠፍኩም። 6 ሰዓት ላይ እኮ በዚያ ለማኝ እኮ መጥቼ በር ላይ አንኳኩቼ ነበራል። ካላስተዋልከው እኮ ብዬ ከ30 ደቂቃ በኋላ በሌላ በተራበና በተጠማ ሰው እኮ መጥቼ በርን አንኳኩቼ ነበራል። ቤታችን የእግዚአብሔር ማደሪያ ነው ወይ ያልኳችሁ ለዚህ ነው። ጥቂት ውሃ የሚለምነን ሰው ማን እንደሆነ አናውቀው። እኔ በዚህ እድሜ የማውቀውን አንድ ታሪክ ልንገራችሁ። እዚህ አራዳ ጊዮርጊስ አካባቢ አንድ በጣም ታላቅ የበቁ አባት ነበሩ። እንደምታውቁት እዛ አራዳ ጊዮርጊስ አካባቢ በጣም ብዙ ነዳያን ይሰበሰባሉ እና እዛ ቦታ ላይ ላጫቸው በዚህ በጎን ይዝረከረካል። ሰውነታቸው ጠረናቸው የምትቀርቡት አይደለም። በጣም ሽታ አላቸው። ደበሎ ነገር ነው የሚለብሱት። ጠዋት ከለማኞቹ እኩል ይወጣሉ፣ እዚያ ይለምናሉ። የሰበሰቧትን ገንዘብ ማታ እዛው ላሉት ነዳያኖች ሰጥተው ባዶ እጃቸውን ይሄዳሉ። ይዘውት የሚሄዱት አንዳች ነገር የላቸውም እና ይገርማቸዋል። በጣም የበቁ ታላቅ አባት ነበሩ። ራእይ ሁሉ የሚገለጥላቸው እና በአንድ ወቅት እዚያች ቁጭ ብለው ከሳቸው ጋር ትለምን የነበረች አንድ ሴት አደገኛ ዶፍ ዝናብ በጣለበት በዚያ ክረምት ላይ ልጇ ሞተባት። እያለቀሰች ወደ ሰማዕቱ ቅዱስ ጊዮርጊስ አጥርጋ ወስዳ ምን ነው እኔስ ተንከራትቼ እንዲወደኩ በልጄ እንዴት ትጨክንብኛል እያለች ስታለቅስ ለቅሶዋ እንባዋ አሳዘኗትና እኚህ አባት ጠጋ ብለው ምን ሆነሽ ነው አላት። አይ ተወኝ ባክህ፣ ምንም ዛሬ ለምኜ የማገኘው ገንዘብ አይደለም። ምክንያቱም አብሮ ሲለምኑ ነው የምታውቀው እሷ። ምን ታርክ ልጄን ነጠቀኝ በሞት ብላ ለቀሰች። አምጪው እስኪ ግድ የለም ብለው ያንን ሕፃን በወዳቸው አሻሽተው 7 ጊዜ ሰግደው በእንኪ ይዘውልሽ ሂጂ ብለው ያንን የሞተ ሕፃን አስነስተው ሰጥተዋታል። እውነተኛ ታሪክ ነው የምነግራችሁ። ይሄ ወሬ እዛ አካባቢ በሙሉ ሲሰማ በጠዋት እኛ አባት ያቺ ሌሊት በዛው እንደሄዱ ጠፉ። በቃ ባታቸውን ቀየሩ። ሌላ ደግሞ ወደማይታወቁበት ቦታ። ምክንያቱም እዛ አካባቢ ደግሞ ከመጡ የበቁ ታላቅ አባት እንደሆኑ ስለሚታወቅ ሰው ሁሉ እየመጣ ሊያስቸግራቸው ሆነ። አያችሁ፣ እሳቸው ደግሞ እንደ የትኛውም ሰው አልባሌ ሆነው ነው መኖር የሚፈልጉት። ጠረናቸው የሚሸት ማንም ሰው ሊቀርባቸው እንደማይፈልግ ሰው ይሄንን ዓለም ንቀውት የኖሩና ማንም ሰው ሊጠጋቸው አይችልም ሽታቸው። ቤታችንን የእግዚአብሔር ማደሪያ ነው የምንለው እንዲህ ያሉ ሰዎች ሲጠይቁ ትንሽ ከኛ ጭራፊ ነገር ፈልገው ከሆነ አንመጻደቅ። አትመጻደቅ። ምን ነበር አንተ ለመሆኑ ትላንትና? ምን ነበርና ነው የምትኩራራው? አሁን በለመነ ላይ ልብን ጥቁር የምታደርገው በለመነ ላይ ትቢት ምን ነበር አንተ ወደዚህ ምድር ስትመጣ? ራቁትን እኮ ነው የመጣው። ጄነሬተር ይዞ የሚሄድ ባለጸጋ አለ እንዴ ሲሞት በሰማይ ቤት? ምንም 1 ሜትር ከ80 የምትባል ሳጥን አለች። እሷን ይዘህ ነው የምትሄደው። አለቀ እኮ በቃ። መጽደቂያ የሚሆኑ
ክርስቶስ በእኛ ትዳር ውስጥ እንዲያድር ምክንያት የሚያረጋቸው እንዲያሉ ሰዎች ሊመጡ ይችላሉ። ዓላማዋ ከትልቋ ቤተ ክርስቲያን የሚቀዳ ነው ያልነው ለዚህ ነው። እዚህ ስትወጣ በር ላይ ሲንደባለል የምታየው ሰው አንዳንዱ ሰው ሌባ ዘራፊ ብቻ እንዳይመስል፣ እውነተኛ የእግዚአብሔር ሰው ወድቆ ልታገኝ ትችላል። አልፈው ነክተው ያለፍክ እንደሆነ አንዳንድ ችግርን ፈቶ ሊያልፍ ይችላል። በዚያ አባት በዚያ እናት ላይ መንፈስ ቅዱስ አድሮ አንተ ሊጎበኝ ይችል ይሆን? አይታወቅም ወዳጄ፣ አይታወቅም። እንኳን የወደቀው ሰው አይደለም ዛፉን እንኳ በደንብ በሙሉ ሐሳብ ተንተርሰ ራስን ጥለበት አትደገፍ ነው የሚለው መጽሐፍ። የትኛው ቅዱስ ተደግፎት እንዳለ መች ታውቀዋለህ? ስለዚህ ከትልቋ ቤተ ክርስቲያን የሚቀዳው እንዲህ ያለው ዓላማ እዚህ ያሉ ነዳያንን ሁሉ እንደምንጎበኝ በትዳራችን መካከል በራችንን ከፍተን ካለን ጥቂት ነገር ላይ ስመ እግዚአብሔርን እየሰጠን ብንጎበኝ ቤታችን የማን ማደሪያ ይሆናል? የክርስቶስ ማደሪያ ይሆናል። ስለዚህ ሚስት ይሄ ነው ዋነኛዋ የማስተዳደር ቤትን የመምራት ለልጆች የሚገባውን ለልጆች፣ ለባል የሚገባውን ለባል፣ ለሰራተኛ የሚገባውን ለነዳያን የሚገባውንም ለነዳያን። በእውነቱ ጓዳውን የምታውቀው እሷ ስለሆነች የምታስተዳድረው እሷ ስለሆነች ነዳያንን ጭምር ሊጎበኝበት የሚችለውን የማስተዳደር ሕይወት ገንዘብ እንድታደርግ ስለሚታየው ማለት ነው። በዚህ ብርሃነ ዓለም ቅዱስ ጳውሎስ ለልጁ ለቲቶ በጻፈለት መልእክቱ ምዕራፍ 2 ቁጥር 3 ላይ እንዲህ የሚል የእግዚአብሔርን ቃል ታገኛላችሁ። የእግዚአብሔር ልጆች እንዲህ ይላል፣ የእግዚአብሔር ቃል አስተውሉት፣ እንዳይሰደብ ቆነጃጅት ባሎቻቸውንና ልጆቻቸውን በጌታ እንዲወዱ ራሳቸውንም እንዲገዙ፣ ተመልከቱ፣ ንጽህናቸውንም እንዲጠብቁ ለባሎቻቸውም እንዲታዘዙ ካለ በኋላ ይገርማቸዋል። ቤቷንም ማስተዳደር እንድትችል እፈቅዳለሁ ይላል። ምንዋን ማስተዳደር? ምንዋን? ቤቷን። የምፈልገው ይሄ ነው። መታዘዝ የሚለውን ደግሞ ስንደርስ እዛ ላይ እናነሳዋል። ቤቷን እንድታስተዳድር እፈቅዳለሁ። ተመልከቱ፣ ምኖች እንዲሆኑ? ንጹሐን ንዑዳን እንዲሆኑ። ምኖች? ባሎችና ልጆቻቸው። ተመልከቱ፣ በጌታ እንዲወዱ። ተመልከቱ፣ የምታስተዳድረው ቅዱስ ጳውሎስ እዚህ ጋር ለቲቶ እንዳለ ያለው ማድጋውን አይደለም። እኔ አሁን እዚህ ላስተምራችሁ ቁጭ ያልኩት ሴቶች ቤት ታስተዳድራላችሁ የሚለውን የቅዱስ ዮሐንስ አፈወርቅ እናንተ በጓዳ እዛ በኪችን የምትሰሩትን ነገር አይደለም። እሱማ ምን የምታውቁት ነገር ነው፣ ትምህርት አያስፈልገውም። ለዚህ እሱን አይደለም እኔ እያነሳው ያለሁት፣ ስለ መንፈሳዊ አስተዳደርነት ነው እያወራን ያለ ነው። ስለ ወጡ፣ ስለ እንጀራው፣ ስለ አስቤዛው አይደለም። እነዚህ ነው የሚለው። ልብ ብላችሁ ከሰማችሁት ቃሉን የእግዚአብሔር ቃል እንዳይሰደብ። የማን ቃል? መልሱልኝ። በእግዚአብሔር የማን ቃል? የእግዚአብሔር ቃል ምን እንዳይል? እንዳይሰደብ። በማን? በማያምኑ ሰዎች መካከል እንዳይሰደብ። እግዚአብሔርን በማያውቁ ሰዎች መካከል የማን ቃል እንዳይሰደብ? የእግዚአብሔር ቃል እንዳይሰደብ። አስተውሉት ይህንን ቃል። እኔና እናንተን እያዩ አንዳንድ የማያምኑ ሰዎች የእግዚአብሔርን ቃል እንዳይሰድቡበት። አይ ቺማ ዝም ብላ እኮ ነጠላ ያንጠለጠለች፣ ይሄማ ዝም ብሎ እኮ ነው ቤተ እግዚአብሔር የሚሄደው የሚሉን እንዳይሆኑ፣ ምግባር ከማጣታቸው የተነሳ ማለት ነው። እኛ ላይ የሚታይ መንፈሳዊ ለውጥ እንዳይጠፋ፣ ቤተ እግዚአብሔር መምጣታችን አንድ የሆነ ነገር እንደቀነስን የሚያሳይ እንዲሆን፣ ቤተ እግዚአብሔር በመምጣታችን ቃለ እግዚአብሔር በመማራችን አንዳንድ ክፉ ነገራችንን እየቀነስን መሆናችንን እንዲያዩ እንጂ ቃለ እግዚአብሔርም እየሰማን እየዘመርንም እየዘፈንም መሆናችንን ሲያዩ የማንን ቃል መሳደብ ይጀምራሉ? የእግዚአብሔርን ቃል መሳደብ ይጀምራሉ። በእኛ የተነሳ ቤተ ክርስቲያን መነቀፍ፣ በእኛ የተነሳ ቤተ ክርስቲያን መሰደብ ትጀምራለች። ለዚህ ነው ያለው ለቲቶ ቅዱስ ጳውሎስ የእግዚአብሔር ቃል እንዳይሰደብ አለ። ተመልከቱ፣ ቆነጃጅት አለ። ማን ናቸው ቆነጃጅት ያላቸው? ሴቶች ቆነጃጅቶች አለ። ተመልከቱ፣ ባሎቻቸውና ልጆቻቸውን በጌታ እንዲወዱ። በምን? በጌታ እንዲወዱ። አንድ ትዳር ያላት ሚስት ባሏና ልጆቿ ማንን እንዲወዱ? ጌታን እንዲወዱ። ቀጠለ፣ እንዲወዱ ብቻ አላለም፣ ራሳቸውንም እንዲገዙ። ልብ ብላችሁ ስሙኝ። ምናቸውን እንዲገዙ? ራሳቸውን እንዲገዙ። ከፍትወት ሐሳብ ራሳቸውን እንዲገዙ፣
ከመጠጥ ሐሳብ ራሳቸውን እንዲገዙ፣ ክፉ ከሆነ ሐሳብ ራሳቸውን እንዲገዙ። በነገራችን ላይ በክርስትና ሕይወት ትልቁ የጽድቅ ሕይወት ራስን መግዛት ነው። አንደበትን መግዛት ክፉ ከመናገር፣ ስሜትን መግዛት ስሜታዊ ከመሆን፣ ከአንዳንድ ክፉ ነገሮች መቆጠብ ራስን መግዛት ማለት ነው። ወደ ክፋት ወደሚሄድ መንገድ ራስን መጠበቅ። ለዚህ ነው ቅዱስ ጳውሎስ ራሳቸውን እንዲገዙ ያለው። ባሎች ብቻ አላለ፣ ምኖችም ጭምር አለ፣ ልጆች። ተመልከቱ፣ ቆነጃጅት አንዱ እንዲያስተዳድሩ፣ ሚስቶች አንዱ እንዲያስተዳድሩ የተሰጣቸው ኃላፊነት ይሄ ነው። ልጆቻቸው ራሳቸውን ምን እንዲሉ እንዲገዙ የማስተዳደር ኃላፊነት አለባቸዋል። ቀጠለ ደግሞ ንጽህናቸውንም እንዲጠብቁ። ምናቸው? ንጽህናቸውን እንዲጠብቁ። ከልጅነት የተሰራባቸው እንደዚህ ያለው መልካም ሐሳብ የወጣትነት ዕድሜ ፈተና ሲያጋጥማቸው ድንግልናቸውን እንዳያጡ፣ የዝሙትን ሐሳብ ቅድሚያ እንዳይሰጡ፣ ራስን መግዛት ንጽህናን ገንዘብ እንዲያደርጉ። አንድ ሚስት ልጆቿን በእንደዚህ ያለው ሕይወት ውስጥ እያስተዳደረች በቃለ እግዚአብሔር እየመገበች የማስተዳደር ኃላፊነት አለባት። ለዚህ ነው ቤቷን እንድታስተዳድር እፈቅዳለሁ ያለው። ለዚህ ነው በዚህ መንገድ ነው የምታስተዳድረው እንጂ ሽሮና በርበሬ፣ ዘይት፣ አስቤዛ ብቻ እንድታስተዳድር አይደለም። ሚስቶች ሆይ ከዚህ ሐሳብ ውጡ ባካችሁ። ይሄ ትክክል አይደለም እያልኩ አይደለም። ይሄንንማ መንፈሳዊ ያልሆነችዋም ሴት ታደርገው የለም ወይ? ምን ዕውቀት ይፈልጋል? አስቤዛውን ጠብቆ ለወር የሚደርሰውን ነገር ቀምሞ የሚበላውን አዘጋጅቶ፣ ይሄንንማ አንድ መንፈሳዊ ያልሆነችም ሴት እኮ ታደርገዋለች። ልዩነት የለንም በዚህ። መንፈሳዊያን ኦርቶዶክሳውያን ሚስቶች ግን አንዱ ዓላማቸው ቤታቸውን በቅድስናና በንጽህና ሕይወት የማስተዳደር መንፈሳዊ ኃላፊነት እንዳለባቸው ሲገልጥ ነው። ብርሃነ ዓለም ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል። ይሄንን የወንጌል ክፍል ቅዱስ ዮሐንስ አፈወርቅ ተርጉሞታል። ልብ ብላችሁ ስሙኝ። እስኪ አብረንም በለው። ቆነጃጅት በሉ። አይሰማም። በሉ። እኔ ሁል ጊዜ በሉ እምላችሁ አንድ ነገር በጣም በደጋገምነው ቁጥር ሐሳቡ ምን የሚሆን እድል አለው? በልብ የመቅረት እድል አለው። አሁን እኔ እዚህ ሳስተምር አንዳንድ ሰው ትዳሩ ላይ የሚሄድ ሰው አለ። ቀጥታ በቃ በዚህ ትምህርት ውስጥ ብዙ የሚያጋጥመኝ ሰው አይሰማ። አሁን እዚህ የተቀመጠው አንዳንድ ባል ለሚስቱ ነው የሚሰማው። ይገርማቸዋል። ይህን ትምህርት ብትሰማ ኖሮ ይላል። ሚስቶቹም ልክ ለባል ሲሰጥ ይህን ትምህርት መስማት የነበረበት እሱ ነው ይላል። እንደዛ አይደለም። አንዱን አጽድቀን አንዱን ለማኮንደን አይደለም። ዋነኛው ዓላማው ወደ ጽድቅ ሕይወት እንድንመጣ ነው። ትላንትና ካልገባን ዛሬም ባልገባን ሕይወት ውስጥ መኖር የለብንም። ሲገባ እንድንስተካከል ነው ዋነኛው ዓላማው። ትላንት ስለተባከነው ዕድሜ አይደለም እናወራው። ዛሬ ምናልባት በዚህ መካከል ባል በሕይወት ተለይቶ ሊሆን ይችላል። ሚስትም በሕይወት ተለይታ ሊሆን ይችላል። እሱ በቃ ፈቃድ እግዚአብሔር ነው፣ አለቀ። የእግዚአብሔር ጊዜ ነው። ለማንም ሰው ኮንትራት ዘመን ሰጥቶ የሚያኖር እግዚአብሔር ነው፣ አለቀ። በሞት ተነጥቆ የሄደ ሰው በእግዚአብሔር እቅፍ አለ። በቁም ያለው ሰው ደግሞ እግዚአብሔርን እያመለከ በጎ ስራ እየሰራ በመንግስተ እግዚአብሔር አብረን ከቅዱሳኑ ጋር እንኖራለን ብሎ በእምነት ይኖራል፣ አለቀ። ክርስትናው ይሄ ነው፣ ሌላ የለውም። ለዚህ የምንማረው ለዚያ ነው። በእግዚአብሔር ፊት የመቆም ጋብቻችን እስክንሞት ብቻ የምንኖረው አይደለም። ከዚህ ዓለም ሞት በኋላ እግዚአብሔር ፊት ተያይዘን የምንቆርብበት ሕይወት ነው። ለዚህ ነው ሰው ከሞተ በኋላ ሐዘናችንን እኮ የምንጽናናው ቤት እናገኘዋለን ብለን ነው። በትንሣኤ ዘጉባኤ ክርስቶስ ሞትን ድል በነሳው በዚያ የትንሣኤያችን በኩር በሆነ ሕይወት አብረን በመንግስቱ እየዘመርን እያመሰገንን በቅድስና እንኖራለን ብለን ነው የምንጽናናው አንዱ። ለዚህ እንዲህ አይነት ሕይወትም ሊኖር ይችላል። እሱ አይደለም ጉዳዩ። ታመነን የቅድስና ሕይወት መሆኑን አስበን መጽደቂያ መሆኑን አስበን ከኛ በሞት ተለይተው የሄዱት ስለኛ፣ እኛ በቁም እያለን ከኛ ተለይተው ስለሄዱት በጸሎት እየተሳሰብን የቅድስና ሕይወት ኖሮን እንድንጸድቅ ነው ዓላማው። ስለዚህ አንድ ሴት በዚህ ዓላማ ውስጥ ይሄንን ለዚህ ነው ለጢሞቴዎስ ምን አለው ቅዱስ ጳውሎስ በጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 14 ላይ ቆነጃጅት አለ። አሁን በሉ ቆነጃጅት ሊያገቡ ልጆችንም ሊወልዱ ቤቶቻቸውንም ሊያስተዳድሩ ይገባል። ምን ሊያረጉ?
ምን ሊያደርጉ? ርዕሳችን ምንድን ነው? ቤትን ማስተዳደር ነው። ሊያስተዳድሩ ይገባል። ሴቶች ሊያገቡ ይገባል። ሊወልዱ ይገባል። ሃይማኖታዊ ነው፣ መጽሐፋዊ ነው። ቤታቸውንም ሊያስተዳድሩ ግን ይገባል። አለቅ ይገባል። ይሄ በጣም እዚህ ላይ ሰፊ ነገር ነው ምናነሳው። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከእንቁ በላይ እጅግ ይበልጣል፣ የባሏም ልብ ይታመንባታል ይላል። ተመልከቱ ይህንን ቃል ሲያስተውሉት። ልባምን ሴት ማን ሊያገኛት ይችላል? ምን የሆነች ሴት? ልባም የሆነች ሴት። በልቧ ማን ያለ? እግዚአብሔር ያለ። በከፍታዋ ማን የሚታይባት? እግዚአብሔር። በመውጣት በመግባቷ ማን የሚታይባት? እግዚአብሔር። ስታገኝ በማግኘቷ ውበታ የሆነላት ማን? እግዚአብሔር። ስታጌጥ ማን እንዲከብርባት? እግዚአብሔር። ስትደሰት ማን እንዲታይባት? እግዚአብሔር። ልባም ሴት የተባለችው እቺ ነች። በሕይወቷ ሁሉ በእሷ ማን እንዲመሰገን? እግዚአብሔር እንዲመሰገን የምታደርግ ሴት። ለዚህ ነው ጠቢቡ ሰለሞን እንዲህ ያለችዋን ሴት ማን ሊያገኛት ይችላል አለ። ተመልከቱ። እግዚአብሔርን የምትፈራ ሴት፣ እሱን የምታመልክ ሴት፣ ለአምልኮት የምትንበረከክ ሴት፣ በመቅደሱ በእግዚአብሔር ጉባኤ ፊት በፍርሃትና በረዓድ እየተንቀጠቀጠች የምትመላለስ ሴት ማን ሊያገኛት ይችላል አለ። ተመልከቱ። ዋጋዋ ከቀይ እንቁ እጅግ ይበልጣል አለ። ተመልከቱ። ከዚህ ዓለም ከሚታየው እንቁ እጅግ ምንድን ያለው? ይበልጣል። ይህን ካለ በኋላ የሶስተኛው ነገር ግን ያስደንቃል። የባሏም ልብ ይታመንባታል ይላል። ተመልከቱ። ባሏ አይጠራጠራትም። ብትወጣ ብትገባ፣ የትም ብትሄድ አይጠራጠርም። ለምን? እግዚአብሔርን የምትፈራ ሴት ሌላ የት ቦታ ልትሄድ ትችላለች ብሎ ባል እንዴት ሊጠረጥር ይችላል? የባሏ ልብ ይታመንባታል ያለው ለዚያ ነው። ምሉ ነው በሷ። ለምን? ከሱ በላይ ማንን ትፈራለች? መልሱልኝ። ማንን? ባሌ ባያየኝ ማን ሊያየኝ ይችላል ትላለች? እግዚአብሔር። ዮሴፍ ትዝ አይላችሁ? ያ በወንድሞቹ ተሽጦ ወደ ባዕድ አገር የሄደው ዮሴፍ፣ በጲጥፋራ ቤት የንጉሱ አገልጋይ የነበረ ዮሴፍ፣ ወጣት ጎልማሳ ደም ግባት የነበረው መልከ መልካም የነበረው ወጣቱን ዮሴፍ የንጉሱ ሚስት ሲወጣ ሲገባ ስታየው ደም ግባቱ፣ የሰውነቱ ቅርጽ፣ ውበቱ ማረካት። ተመልከቱ። እቺ ሴት ባላላት፣ ነገር ግን ሌላ ሰው በልቧ ታስብ ነበር። ምቹ ጊዜ ትፈልግ ነበር። ከዚህ ከንጉሱ አገልጋይና ረድ ከሆነው ሰው ጋር ስጋዊ ፍትወቷ ልትፈጽም ትፈልግ ነበር። በአንድ ወቅት ንጉሱ ሰራዊቱን ሰብስቦ ወደ ሌላ ሀገር በሄደ ጊዜ እሷ ብቻ ቀረች ቤተ መንግስት ውስጥ። ዮሴፍ ለተልእኮ ቤተ መንግስት ውስጥ ሌላ ኃላፊነት ተቀምጦ ሳይሄድ ቀርቶ ነበር። እቺ ሴት ወጣች፣ ገባች፣ ዙሪያውን ሁሉ ቃኘች፣ ማንም እንደሌላ አወቀች። በቃ ዛሬ ፍላጎቴ ሊፈጸም ነው አለች። ተመልከቱ። ሄደች፣ እንደምትወደው ነገረችው፣ ልታማልለው ፈለገች። በዚያ ውጣ ውረድ ውስጥ ለዝሙት የሚገባውን ነገር ሁሉ አንድ ባንድ እያደረገች መጣች። ሴት ንግስት ነች። ተመልከቱ። የመዋብ ችግር የለባትም፣ የመቀባባት ችግር የለባትም፣ ጠረኗን እንደምትፈልገው አርጋ የመቀየር ችግር የለባትም። ሁሉ የተሟላላት ንግስት ነች። እና ይሄ ታላቅ የእግዚአብሔር ሰው ምንድን ነው ያለው? ተይ፣ እኔ ያንቺ ባለቤት በዚህ ሁሉ ቤተ መንግስት ባለው ስልጣን ላይ ሾሞኛል፣ ነገር ግን ባንቺ ገላ ላይ ግን እኔን አልሾመኝም ማለት። ተመልከቱ። የንጉስ ሚስት ያገኘ አንድ ወጣት እንዲህ እውነት እንነጋገርና አሁን በዚህ ዘመን ያለ አንድ ወጣት ይሄን እድል ቢያገኝ ምንድን ነው የሚለው? አይ ጌታ ሆይ በአቋራጭ ህይወቴን ልትቀይረው መጣ አይልም? እንደዚህ የሚል አይመስላችሁ? ሁሉንም ባይወክል ግን የሚል ሰው አለ። ጸሎት የተሰማ የሚል ሰው እኮ አይጠፋም። ይገርማቸዋል። እግዚአብሔር በዚህ ወገን
በቃ የሥጋዊ ሕይወቴን ሊያደላድልልኝ ወደ ሀብት ማማ ሊወስደኝ ፍቃዱ ነው የሚል ሰው እኮ በዚህ ዘመን አይጠፋም። ደፋር አንዳንድ ሥጋዊ ፍላጎቶቻችን እንደ እግዚአብሔር ፍቃድ አድርገን የምንኖር ሰዎች አለን አይደለ? ያመቻመችን የምንኖር ሰዎች። ሊጠጣ የሚፈልግ ሰው ቁጭ ብሎ ወንጌል ሳይማር ይቀርና ልክ ሊጠጣ ሲፈልግ ትንሽ ለሆድ ህመም እኮ የወይን ጠጣ ይላል መጽሐፍ ይላል። ይገርማቸዋል። እንደዚህ አይነት ሰው አለ። ለምን እንደተባለ ራሱ ያልገባው ግን ለሥጋዊ ፍላጎቶቻችን የመጽሐፍ ቅዱስ ጥቅሶችን ሁሉ እያነሳን የምናፌዝ እኮ ብዙ ሰዎች አለ። በአንቺ ላይ አላሰለጠነኝም አለ። ተመልከቱ፣ አላሰለጠነኝም። ከዛ ምን አለች? ግድ የለም አትፍራ፣ ማንም የሚያየን የለም፣ እኔ እናንተ ብቻ ነን ያለ ነው። ስለዚህ ሥጋዊ ፍቶታችንን እንፈጽማለች። ዮሴፍ ትልቅ ቃል ተናገራ። ትክክል ነው። ማንም ሰው በቤቱ የለም፣ ነገር ግን ከሰማይ ማን አለ አለ? ማን አለ? እግዚአብሔር አለ አለ። ተመልከቱ፣ ክርስትና ማለት ይሄ ነው። አዎ ሰዎች ላያዩ ይችላል፣ ነገር ግን ማን ያያል? እግዚአብሔር። ሰዎች ያዩኛል ብለን አይደለም፣ ማን ያየኛል? እግዚአብሔር ያየኛል ብለን መፍራት ነው ክርስትና። ለዚህ ነው የባሏ ልብ ይታመንባታል ያለው። እንዲህ ያለ ፈራ እግዚአብሔር ያላትን ሴት የትኛው ባል ሊጠረጥራት ይችላል? አሁን እኮ በዚህ በዘመናችን አንዳንድ ትዳር እኮ ፈተናውን እኮ በጣም መከራው በዝቶ ባልና ሚስት አንዱን ሲጠብቅ የት እንደወጣ የት እንደገባ ሰላይ ሁሉ መድቦ የሚኖር እኮ ስንት ትዳር አለ መሰላችሁ በዚህ ዘመን። ወጣሽ ገባች እያለ ባል የሚጠይቅ ሰራተኛ፣ ስራዋ ቦታ ስትሄድ ደግሞ እዛም ቦታ ገብታለች ወጣች ምን አረገች ከዛ እንዲህ ብለው የሚኖሩ ባለትዳሮች እኮ ሊገርማቸዋል። መተማመን በቤታቸው የራቀ እግዚአብሔር ማደሪያ መሆን ከዚያ ቤት የተወ በዚህ ሴት ላይ ባሏ መታመን ያቃተው፣ በዚህ ባሏ ላይ ሚስቷ መታመን ያቃታት ስንት ትዳር አለ መሰላችሁ? ልባም ሴት የተባለችው ለዚህ ነው። እግዚአብሔርን ፈርታ ባሏን የምትፈራ፣ እግዚአብሔርን ወዳ ባሏን የምትወድ፣ እግዚአብሔርን አክብራ ባሏን የምታከብር፣ ለእግዚአብሔር ተገዝታ ለባሏ የምትገዛ ሴት ማን ሊያገኛት ይችላል ያለው እኮ ሰሎሞን። ይሄንን ማን ሊያገኛት ይችላል እንዲያለችቱን ሴት። ስለዚህ አንድ ሴት የምታስተዳድረው በእንዲህ ያለ ክብርና ሕይወት መሆኑን ማወቅ ያስፈልጋል። መንፈሳዊ ሚስት ስራ ፈታ አይደለችም። እየሰማችሁኝ ነው? ስራ ፈታ አይደለችም። አንዳንድ ጊዜ በዚህ በዘመናችን ባሎች ውጪ ሰርተው ገብተው የቤት አስቤዛ የመሳሰሉትን ነገር ስለቻሉ ሚስቶች ደግሞ ስራ ሳይኖራቸው ቤት ስለተቀመጡ እንደ ስራ ፈትነት ምን ታስተዳድራለች? እሷ ምን እኔ ወጥቼ ወርጄ ያመጣሁትን ገንዘብ ነው እሷ ሽሮውንም በርበሬውንም እንዲያርጋ ምን ኖረው ብሎ የሚሉ አንዳንድ ሰነፍ ባለትዳሮች ወንዶች አሉ። ፍጹም መንፈሳዊ ሚስት ስራ ፈታ አይደለችም። እስኪ አንተና እሷ ለአንድ ሳምንት ተቀያየሩ። አንተ ጓዳ ግባና እሷ እንዳንተ ጥሩ ልብስ ለብሳ ቢሮ ውላ ትምጣ። ያኔ ይታያል። እንዲህ ያለው ጉተታ እንዲህ ያለው ቲቪት ያኔ ይታያል ቦታው ላይ። ለሊት ተነስታ የቤቱን ቀንበር ተሸክማ አንተ ስተኛ እሷ ተነስታ፣ አንተ ስትገላበጥ እሷ ጓዳ ገብታ፣ በእውነቱ አንተ ልብስን ስትለብስ እሷ ልጆቿን ከዚህ ወደዚህ ስታደርግ የምትውል ሴት ስራ ፈታ አይደለችም። አንዲት መንፈሳዊት ሴት ቤቷን ታስተዳድራለች ስንል ቁጭ ብላ የምትታይ ተኝታ የምትውል ሴት ማለታችን አይደለም። አንዳንድ ሴቶች ደግሞ በዚህ ዘመናችን ሰራተኛ እናንተን ሊያግዝ እንጂ ቤቱን ሁሉ ሰራተኛ እንዲያስተዳድረው ደግሞ አይደለም። በዚህም ላይ ትልቅ ጥንቃቄ ያስፈልጋል። አሁን አንዳንድ ባሎች የሚያቀርቡት ኮምፕሌን ምን መሰላችሁ? እኔ ወጥቼ ወርጄ ደክሜ ስመጣ ሚስቴ ቤት የለችም። ማን ያቀርብልኝ የሚበላው የሚጠጣው? በሷ እጅ የቀረበውን በሷ እጅ እንደ ሚስት ተንከባከባ የሚበላውን የሚጠጣውን ስታቀርብልኝ ብርታት ሞገስ ይሆነኝና ይበልጥ በስራዬ ቦታ ኃይል፣ በማህበራዊ ህይወቴ ፍጹም ደስተኛ እንደሆን እድል ይሰጠኛል የሚሉ ወንዶች አሉ። ትክክል ነው። ይሄን መጽሐፋዊ ነው፣ እናነሳዋለን። ያንዳንድ የባሎች ሐሳብ አይደለም፣ የቅዱስ ዮሐንስ ትምህርት ነው። ሚስት በትክክል ባሏን በዚህ መንገድ ማስተዳደር አለባት።
እንደ አቅማቸው፣ እንደ ቤታቸው፣ እንደ ኑሯቸው የሚወደውን ነገር ካለ ያንን አቅርባ፣ የሚበላውን የሚስማማውን ነገር አቅርባ፣ ብላልኝ፣ ጠጣልኝ፣ የኔ ጀግና ብላ፣ በርታ ብላ ባሏን በስራው ቦታ ቀልጣፋ፣ በማህበራዊ ህይወቱ ንቁ እንዲሆን ማድረግ አለባት። በስራው ምክንያት ተበሳጭቶ በማህበራዊ የሆነ ጉዳይ ጎድሎበት የመጣውን ባል ሰራተኛ እንደፈለገ አንበጫበጨውን፣ ሰራተኛ እንደፈለገ የተለማመደው ምክር በቃ ብላ፣ ያው የራስ ጉዳይ ብሎ መስጠት ይሄ ተገቢ አይደለም። ተገቢ አይደለም፣ ትክክልም አይደለም። ትክክልም አይደለም። እናንተ የማታረጉትን ነገር ሊያውም ለአካላችሁ እንዴ! ባል እኮ ለሚስት አካሏ ነው እንዴ! ቅዱስ ጳውሎስ ምንድን ነው የሚለው? ሚስት በገዛ ሰውነቷ ላይ ስልጣኑ የማን ነው አለ? የባል። እንዴ! በገላ በሰውነትሽ ላይ እኮ ስልጣኑ ያንቺ አይደለም። መጽሐፍ የሚለው ባል የባል ስልጣን እንኳን የሚበላው የሚጠጣው ቀርቶ አይደለም ማለት ነው። ገላ እንኳ ኃላፊነቱ የባል ሆኖ ተሰጥቷል በመጽሐፍ። ሚስቶችም ልክ እንደዚያው ለባሎች መንከባከብ፣ አንዳንድ ጊዜ እንዲያግዙን በዚህ መንገድ ሰራተኞቻችን እንድንመራው እንጂ ቤቱን እንደፈለገ እንዲያረጉት ሰተን ሰነፍ የሆኑ ሴቶችን ደግሞ በዚህ ዘመን እያየን ነው። ቁጭ ብለው በቃ ቲክቶክ የሚያዩ ሚስቶች ቁጭ ብለው ዩቲዩብ ተከታታይ የሚባል ፊልም አለ፣ ይገርማቸዋል። ከምናምን እስከ ምን ቁጭ ብለው በቃ ይገርማቸዋል። ይሄን የሚያዩ ሚስቶች አሉ። ይሄ በጣም አደገኛ አካሄድ ነው። በጣም አደገኛ አካሄድ ነው። ለዚህ ነው 10 ለሴት የሚመከር ምክር ትዳርሽን ቆንጆ የምታደርጊበት 10 ምክር ይላል። ዩቲዩብ ላይ የወጣና እሱ እንጀራውን እያበሰለ ማለት ነው። እቤት ውስጥ ጊዜ ካገኘን ሚስቶች ሆይ ቅድም እንዳነሳ ነው ባሎች እና ልጆቻችን ጌታን እንዲወዱ እንዲታዘዙ በንጽህና በቅድስና ቤታችን እንዲጎበኝ እንጂ ስራ ፈት ሆነን ለኃጢአት የሚሆን ነገር በሕይወታችን እንጋብዝ አይደለም። ስራ ፈትነት የኃጢአት ሁሉ መሰረት ነው። ባለፈው አንስተነዋል። ዳዊት የኦርዮንን ሚስት ከሷ ጋራ ከሚስቱ ውጪ ለኃጢአትና ለዝሙት የሚሆን ህይወት ውስጥ የገባው ስራ ፈቶ በሰገነት ላይ ሲንቀሳቀስ ነው። ምን ይመስላል አየሩ እስኪ እያለ ዘና ልብል እያለ ሲሄድ እችን ሴት አገኛት። ማን ነች? ኧረ ጥሯት አምጧት አለ። ከሷ ጋር በዝሙት ወደቀ። መውደቁ ብቻ አይደለም፣ ባሉን የሷን ባል በጦርነት ሜዳ ላይ እንዲገደል አደረገ። የተጸነሰውም ልጅ ሞተ። ይህ ሁሉ መዘዝ የመጣው ስራ ፈቶ ባልተገባ ነገር ውስጥ በመሄድ የመጣ የዝሙት ፈተና ነው። ስለዚህ ስራ መፍታት አይገባም። ቤቱ ራሱ ስራችን አይደል ወይ? ድካማችን አይደል ወይ? አንዱን ከአንዱን ብለነው ሁሉም አይበቃን ቀናል አይደለም ወይ? ማህበራዊ ህይወት ተጨምሮበት፣ የክርስትና ህይወት ተጨምሮበት በፍጹም። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይሄንን አንቀጽ ሲተረጉመው እንዲህ ይላል፣ ስራ ፈትነት የኃጢአት መምህር ነው አለ። ተመልከቱ፣ የምን የኃጢአት መምህር መሆን ነው አለ። ተመልከቱ፣ ስራ ፈት ከሆኑ ሴቶች ለብዙ ኃጢአት ይጋለጣሉ ካለ በኋላ ይገርማቸዋል። እንደዚህ ነው ያለው፣ ከባል ይልቅ እንደውም በጣም ብዙ ስራ የሚበዛባት ማነች አለ? ሴት ነች አለው። እስኪ ሂዱና ምግቡን ወደ ጓዳ ተመልከቱት፣ ባል የሚበላው የሚጠጣውን ለማዘጋጀት ድካሟን ተመልከቱት አለ። ከዚያስ ልጅ ደግሞ አለ አለ። ከጡት ማጥባት ጀምሮ ሲያለቅስ እያንዳንዱ ያ ልጅ ራሱን ችሎ እስኪቆም ድረስ ቆሞም ብቻ አይደለም ውሎ እስኪገባ ድረስ እናት ለልጇ የምትከፍለውን ያንን ጊዜ አስቡት አለ። ተመልከቱ። እንዲሁም ሆና ደግሞ ላይበቃ ይችላል። የባል ገቢ ደግሞ ብቻ ኑሯቸውን ደግሞ ወር እስከ ወር ላያደርሰው ይችላል አለ። ደግሞ በዚያ መንገድ ወጣ ደግሞ ሁለተኛ ምን ታመጣለች አለ? ገቢ ደግሞ የሚሆን መንገድ ትሰራለች። ደግሞ ተጨማሪ ስራ ትሰራለች። ይኸውልህ አሁን ሁለት ባልና ሚስቶች ሁለቱም እኩል ስራ ሰርተው የሚመጡትን እስኪ ባልና ሚስቶች ይዋቸው እስኪ። ባልም ከስራ ይገባል፣ ሚስትም ከስራ ትገባለች። ከዚያስ ሚስት ወዴት ትገባለች? ወዴት? ወደ ማድ ቤት። ባል ምን ያደርጋል? ሶፋ ላይ ይቀመጥና ሪሞት ኮንትሮል ይዝና
ቻናል ይቀያይራል። በቃ ይሄኛው ሌላ ደግሞ ሌላ የኳስ ካለ የኳስ ሌላ ነገር ካለ የቢቢሲ ዜና ካለ ያለ በቃ ተቀምጦ ቁጭ እኩል ደክመው መጥተው እሷ ተጨማሪ ሌላ የጓዳ ደግሞ የማጀት ስራ አለባት። አይ አብዛኛውን የምትደክመው ከወንድ ይልቅ ማን ነች? ሴት ነች። ይሄም ብቻ ግን ይበቃል አለም ቅዱስ ዮሐንስ አፈወርቅ። ቤቷን የምታስተዳድረው ምግብ ከመስራት ልጆቿን ከማሳደግ ባለፈ ያላትን ጊዜ አመቻችታ ቅዱሳት መጻሕፍትን ማንበብ አለባት አለ። ዋናው የትምህርታችን ጉዳይ ነው። ምንም ማንበብ አለባት? ምንን? ቅዱሳት መጻሕፍትን ማንበብ አለባት አለ። መጽሐፈ ምሳሌ ምዕራፍ 31 እንዲህ ይላል፣ አፏን በጥበብ ትከፍታለች። በምን? በጥበብ በምታነባቸው ቅዱሳት መጻሕፍት አፎቿ በጥበብ የተከፈቱ ይሆናል። ስትናገር አንደበቷ በቃለ እግዚአብሔር የታሸ ይሆናል። ስትናገር አንደበቷ በጸሎት የለሰለሰ ይሆናል። ስትናገር መንፈሳዊ መጻሕፍትን በማንበቧ የተነሳ የሰከነች የረጋች መሆን ትጀምራለች ያለ። ተመልከቱ። አስባ አስልታ ትናገራለች እንጂ እንደመጣላት እንዲሁ አትናገርም። በቤተ ክርስቲያን አውደ ምሕረት ውስጥ ሴቶች ቆመው አይሰብኩም። ስርዓተ ቤተ ክርስቲያን አይደለም። አሁን እኛ ቆመን እንደምንሰብከው ሴቶች አይሰብኩም። ነገር ግን አለ ቅዱስ ጳውሎስ በጣም ብዙዎቹ ሴቶች በአንድ ቤት ውስጥ የዛ ቤት መምህሮች ማን ናቸው አለ? ሴቶች። ዮካብድን ተመልከታት አለ፣ የሙሴን እናት። እዛ በፈርዖን ጊዜ ወንዶቹን ሁሉ እየቀማ በሚገለበት ጊዜ የፈርዖን ሳስታ ልጇን በሳጥን አድርጋ ጥላ እዛ ንግስቲቱ ጋራ እንዲደርስ አድርጋ ስጦታ ነው ብላ ያቺ የንጉስ ልጅ አንስታ ቤተ መንግስት ስታስገባው እቺ ሴት እሱን ማን የሚያሳድግ ሴት አለ ሲባል እኔ ያለው ብላ መጣች። በዛ ወገን ልጇን ጥላ አሳዳጊ ሆና ቤተ መንግስት ገባች። እኔም ልጄን ቤተ መንግስት እኮ ነው ያለ ነው ምን ያደርግልናል? የእስራኤላውያን ህይወት እንደፈለጉ ቢሆኑ አላለችም። በፈርዖን ቤት ውስጥ ዮካብድ ሊቀ ነቢያት ሙሴን ቃለ እግዚአብሔር እያስጠናች አንተ እስራኤላዊ ነህ፣ በምትበላው በምትጠጣው በምትለብሰው በዚህ ቤተ መንግስት በምታየው ነገር ልብ እንዳይሸፍት አንተ የእግዚአብሔር ህዝብ ነህ እያለች ሙሴን እናቱ ዮካብድ ቃለ እግዚአብሔር መግባ አሳደገችዋ። 570 ጊዜ እግዚአብሔርን ለማነጋገር የበቃ ታላቅ ነብይ ሆና ሙሴ ያየ። በቤት ውስጥ ህፃናትን ቅዱሳን ጻድቃን ሰማዕታት አድርገው ማሳደግ የሚችሉ ሴቶች ናቸው። ለዚህ ነው የትንሿ ቤተክርስቲያን መምህራን ማን ናቸው? መልሱልኝ፣ ማን ናቸው? ሴቶች። ወንዶች አያገባንም ማለት አይደለም፣ ግን ትልቅ ኃላፊነት አለባቸው የማስተማር። የቤተክርስቲያን ሊቃውንት እንዲህ ይላሉ። እስኪ ይህንን ቃል አብረን እንበለው። ቤተክርስቲያንን በሉ ሁለት ጊዜ አገለገለቻት፣ አንድም በራሷ አንድም በልጇ። እንዲህ ተብሎ የተነገረላት ሴት ቅድስት አትናሲያ ትባላለች። ዛሬ እኔና እናንተ ይህን ትምህርት ለመማር ምክንያት የሆነን ቅዱስ ዮሐንስ አፈወርቅ ሴት ነች። የቤተ ክርስቲያን ሊቃውንት እቺ አትናሲያ የተባለችው አንስቴት በቃ ቢያጡ አሁን ባልኳችሁ ቃል ነው ያመሰገኗት። ቤተ ክርስቲያን ስንት ጊዜ አገልግለዋለች አሉ? 2 ጊዜ። አንደኛ በማን? በራሷ። ሁለተኛስ በልጇ። እሷ ቤተ መቅደስ ውስጥ ቆማ አትስበክ፣ አትቀድስ፣ አትዘምር እንጂ ልጇን ግን በቤቷ ቀዳ አወጣቸዋ። ይኸው የእናቱ የአትናሲያ በረከት አድሮበት አፈወርቅ የተባለ ስሙ እኮ ዮሐንስ ነው። ይገርማቸዋል። ከጣዕሙ ብዛት የተነሳ አፈወርቅ ተባለ። ወርቅ ካንደበቱ የሚወጣለት ቢናገር ሰው ሁሉ የሚሰማው ልብ የሚኮረኩር አፈወርቅ ተባለ ዮሐንስ። 2 ጊዜ አገለገለቻት የተባለችው አትናሲያ ለዚያ ነው። ቤቷን ስታስተዳድር ወጡን፣ ቤቷን ስታስተዳድር እንጀራውን፣ ቤቷን ስታስተዳድር አስቤዛውን ብቻ አይደለም። አያቸው እንደ ዮሐንስ አፈወርቅ ያለ ልጅ እንዲወጣ ሚስቶች ትልቅ ኃላፊነት አለባችሁ። እናንተ ቅዱሳት መጻሕፍትን ካላነበባችሁ ታዲያ የትኛውን ታሪክ ለልጆቻችሁ ትተርካላችሁ? እናንተ ቃለ እግዚአብሔር ካልተማራችሁ
ታዲያ የትኛውን ቃል እግዚአብሔር እናንተ ለልጆቻችሁ ትሰብካላችሁ? በፍጹም አይሆንማ፣ አይሆንም። ለዚህ ነው ቁጭ ብላችሁ መማር ያለባችሁ። ቤትን የምታስተዳድር አንድ ሴት ቃል እግዚአብሔር ቁጭ ብላ መማር አለባት። ለዚህ ነው አንዱ ቅዱስ ጎርጎርዮስ ዘእንዚናዙን ጎርጎርዮስ አድርጋ የሰጠችን ቅድስት ኖና የተባለ ሴት ነች። ከኔ ጋር ናችሁ? ጎርጎርዮስ ዘእንዚናዙ የእንዚናዙ ሊቀ ጳጳስ እስከ መሆን ድረስ የበቃውን ሴት ቅድስት ኖና የተባለች በሃይማኖት ያሳደገችው እግዚአብሔርን እንዲፈራ አድርጋ ቃል እግዚአብሔር በልቡ እንዲያድር አድርጋ ያው የሚበላውን የሚጠጣውን ብቻ አትስጡ ባካችሁ እናቶች። እንደው ልጄ ራበው ልጄ ጠማው ብቻ አትበሉ። ልጆቻችሁ መከራ እንዲለምዱም አንዳንድ ያስለምዷቸው እንጂ ወይ ቀዝቃዛ ላይ ልጄ በእግሬ ሄደ ይልመድ እንጂ አንዳንድ ጊዜ እራቱን መብላት ይተው እንጂ። ታዲያ ሁሉ ነገር ተመቻችቶለት የትኛው ጻድቅ ሆኖ ሊወጣ ነው ነገር? ልጆቻችሁን ጾም አለማምዷቸው፣ ስግደት አለማምዷቸው። አንዳንድ ችግር ይልመዱ። ፀሐዩም ይምታቸው፣ በረዶውም ይምታቸው። ችግር ሲመጡ ተልፈስፍሰው ይወድቃሉ። ያለመዱትን ኬት ያመጣሉ? ጎርጎርዮስ ዘእንዚናዙ አደረገችው። በእንዚናዙ ከተማ ላይ ሊቀ ጳጳስ እስኪሆን ድረስ የካህን እናት ይላሉ ሊቃውንት። እናትነቷን አይታ በጣም ደስ ይላታል። ልጇ ካህን መሆኑ አይቷ ደግሞ ትፈራለች ይላል። እናት አይደለች? ልጇ እዚህ በመድረሱ ደስ ይላታል። መስቀል ይዞ ስታይ ደግሞ ትፈራለች። የተሸከመው ኃላፊነት ታላቅ ስለነበረ በዚህ በዜና አበው ላይ ያልሰማችሁ አንዲት እናት ደቀ መዝሙር ሆኖ ልጇ ያገለግላል፣ ይላላካል። ቤተ መቅደስ ውስጥ ደስ አላት፣ አገልግል እያለችው ደስ ይሰኛል። ሲዘምር ደስ እያላት እግዚአብሔርን ታመሰግናለች። ሲሰብክ ደስ እያላት እግዚአብሔርን ታመሰግናለች። ይሄ ልጅ ከፍ እያለ መነኮሰ፣ ክብር አገኘ፣ ጳጳስ ሆነ። እናቴን ሰላም ልበላት ብሎ መቼም ከጳጳስ ጀርባ ያለውን አሻጃግሬ ታውቃላችሁ። አጃቢው ሙሉ ወጣ። እናት ያኔ ጊዜ ስቅ ብላ ለቀሰች። ምን ነው እናቴ ሳገለግል ያኔ በቤተ እግዚአብሔር ደስ እያለ አይ ትላንትና ነበር። ዛሬ የተሸከምከው ግን እንዲህ ያለው ኃላፊነት ያስለቅሳል እንጂ የሚያስደስት አይደለም። ይኸው ጎርጎርዮስን እስከዚህ ያለው ኃላፊነት ድረስ ቤት ውስጥ ቁጭ አድርጋ ሳለችው። አሁን እኔና እናንተ ልጆች በእውነት ውዳሴ ማርያሙን በአደባባይ ከሚናገሩ ይልቅ ጸሎተ ሃይማኖቱን በደንብ አድርገው በአደባባይ ከሚጮሁ ይልቅ እንግሊዘኛ ቢናገሩልን አይደል ደረታችንን የምንነፋው ነው? አይደለም። ተዛኮ ነው። በልበል አርፈተው ተተው እንደዚህ ያለ ነገር አይደል የምንላቸው። ገና ሲጀምሩ ደሞ ጀመረ፣ ወደ ቄሶቹ ጋር ተጠጋ፣ ደሞ ጀመረ። እዛ ነው እኮ ምንለው፣ እንደዚህ እኮ ነው ምንለው። የትርፍ ሰዓት የክረምት አይደል እንዴ? አሁን ማየው ክረምት መጣ። በቃ ቤተክርስቲያን ሂድ ለክረምት እኮ ነው የብዙዎቻችን። ይኸው ጎርጎርዮስን ሰራችበት። ይኸው ዘእንዚናዙን ሊቀ ጳጳስ ሆኖ የበቃው በቅድስት ኖና ቤትን የማስተዳደር ህይወት ነው። ቅዱስ ባስልዮስ አድርጋ እኮ የሰጠችን ቅድስት ኤሚሊያ የተባለች ሴት እኮ ነች። ይኸው በረከቱ ይድረሰን የምንለው፣ ጸሎቱ ይጠብቀን የምንለው፣ በእግዚአብሔር ፊት አማልደን የምንለው ባስልዮስ የተባለው ሊቅና ቅዱስ እኮ ኤሚሊያ የተባለች እናት ቤቷ ቁጭ አርጋ ቃል እግዚአብሔር ባትመግቦ ዛሬ የቅድስና የት ይገኝ ነበረ? ጎርጎርዮስ ዘኑሲስን ማን ነው ጎርጎርዮስ አድርጎ የሰጠን? ቅድስት ማክሪና አይደለችም እንዴ? እግዚአብሔር ልጆች ጎርጎርዮስ ዘኑሲስ የኑሲሱን ሊቀ ጳጳስ ማክሪና የተባለች አንድ ሴት እኮ ነች። እግዚአብሔር ልጆች አረ ልብ ብላችሁ ተመልከቱቶቻችን። የምታስተዳድሩት ወጥና እንጀራ ልብስና ጫማ ብቻ አይደለም። ልጆቻችሁ የነገዋ የቤተክርስቲያን ተረካቢ እንዲሆኑ እግዚአብሔርን መፍራት ከነሱ ጋር እንዲሆኑ ገብታ ሰርታ ከምታገኘው ገንዘብ በላይ በትንሿ ቤተክርስቲያን ላይ ልጆች ላይ የምትሰራው ስራ ይበልጣል።
አሁን በዚህ ዘመን ያሉ አንዳንድ ወጣቶች ታዲያ እኔ ቤት ተዘብዝፌ እየዋልኩኝ እሱ የትም ሙሉ በቃ ልናስታረቅ ስንቀመጥ እንደዚህ ነው የሚሉት። እንዴ አንቺ ተዘብዝፈሽ የምትዩ ልጆቹ መጽሐፍ ቅዱስ ማን ሊያስተምራቸው ነው? አይ የለችማ እናትየው ዛሬ ተዘብዝፎ መዋል የሚባለው ይሄ ነው እንዴ። ሴቶች ወጥተው ገንዘብ ከሚያመጡ በላይ የኑሮ ሁኔታ ሆኖ እንጂ በእውነቱ ተጋግዞ መኖር ኑሮ ከብዶ እንጂ ቅድም እንደጠቀስኳቸው እንደ ቅድስት ኖና፣ እንደ ቅድስት ኤሜሊያ፣ እንደ ቅድስት ማክሪና ልጆቻችንን ሰርተው በሰጡን ኖሮ በእውነት እንዲህ ያለ የተበላሸ ትውልድ ዛሬ ባልገጠመን ኖሮ፣ እግዚአብሔርን የሚፈራ ትውልድ ዛሬ ባላጣን ኖሮ የወንድ ኪስ እንዴት ያለው ብለው ፉክክር ውስጥ የሚገቡ ስንት ሴቶች አሉ መሰላችሁ? መማር ማወቅ ዘመናዊነት የሚመስላቸው ከሴት ከወንድ እኩል ተያይዞ የሚገቡ ሰዎች ሴቶች አይደለም። ይሄ በእውነቱ እናንተ ቤት ውስጥ ትልቅ ፕሮጀክት አለባችሁ። ስራ እንኳ ካለባችሁ ስራችሁን ስትጨርሱ ቶሎ ወደ ቤታችሁ ገስግሱ። ልጆቻችሁን የምታስተምሩበት ሰዓት ይታጣላ። ልጆቻችሁ ጋር የምትወያዩበት ሰዓት ይታጣላ። በትምህርት ቤት ስለገጠማቸው ነገር አወያይታችሁ አነጋግራችሁ ፈራ እግዚአብሔር እንዲጎበኛቸው ፈተና ቢያጋጥማቸው የእግዚአብሔርን ምሕረት የድንግል ማርያምን ምልጃ የቅዱሳን ሕይወት ከነሱ ጋር እንዴት እንዳለ በልጅነታቸው እየነገራችሁ የምታሳድጓቸው ነገር በእነሱ ሕይወት ውስጥ ትልቅ ቦታ አለው። የዛሬው ትምህርታችንን በዚህ መንገድ ለመጠቅለል የምናነሳው የመጽሐፍ ቅዱስ ክፍል ይሄንን ነው። ማጠቃለያችን ነው። መጽሐፈ ሲራክ ምዕራፍ 26 ቁጥር 14 ስንት አልኩኝ? መጽሐፈ ሲራክ ስንት? ምዕራፍ 26 ቁጥር ስንት? 14 ኦርቶዶክሳዊት ሚስት በአደባባይ አስተዳደር አንድ ኦርቶዶክሳዊት ገላ ሌሎችን ለዝሙት ማታነሳሳ እግዚአብሔርን ፈርታ የምትኖር ሴት ነች። ሌሎችን ለማስተዳደር በፊት ሰው ራሱን መጀመሪያ ምን ማለት አለበት? መልሱልኝ። ምን ማለት አለበት? ማስተዳደር አለበት። እኛ ሴት ባህሪዋ ለውጥ የለውም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ አለ። ደግ ሴት ውበቷ ባማረ በቤቷ በውጭ አላለም። የት ነው የምታምረው? ቤቷ። በጣም ጥሩ ነው። የጠቢቡ ሰለሞን ትምህርትን አሁን በእኛ በተለይ በዚህ ዘመን ላሉ ሴቶች የሚስማማ ትምህርት አይደለም። አሁን በምናየው ማለት ነው። የትኛዋም ሴት ቤቷ ውስጥ በቢጃማ ቤቷ ውስጥ በጋቢ በሻሽ እስከ ካልሲ እስከ ብርዱ ማለት ነው ከላይ እስከ አንዲት ሚስት ተሆነና በዚያው ብርድ እኮ ነው ይገርማቸዋል። በዚያው ምክንያት ከቤቷ ስትወጣ ገላዋን የሚያሳይ ሰውነቷን ክፍት የሚያደርግ ልብስ ለብሳ በአደባባይ ስትሄድ ታያላችሁ። ለዚህ ነው የደግ ሴት ውበቷ ባማረው ምኗ ውስጥ ነው አለ? ምኗ ውስጥ? ቤቷ። ቤቷ ውስጥ። ቤቷ ውስጥ ውጪ ነው አላለም። ቤቷ ውስጥ የምናሳድረው ግን ለዚህ ትምህርት መጠቅለያ እንዲሆን ራሱ ቅዱስ ዮሐንስ አፈወርቅ ይሄንን ክፍል ያለበትን ብዬ የዛሬው ትምህርታችንን እንጨርስ። የዛሬው ርዕሳችን አብሮ መሄድ ስለሆነ ማለት ነው። እንዲህ ይላል፣ ይገርማቸዋል። አንቺ ሴት ሆይ ይላል። ተመልከቱ፣ ልብ ብላችሁ ስሙኝ። ቤቷ፣ ውበቷ፣ ድምቀቷ የዚህ ሴት ደምግባቷ ሁሉ ቤት ነው ብለናል፣ በቤቷ ብለናል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንቺ እህቴ ሆይ ይላል። ተመልከቱ፣ ልብ ብላችሁ ስሙኝ። በአደባባይ እንደዚህ የምታጌጪው፣ በአደባባይ እንደዚህ ሰውነትሽን ሌሎች ሁሉ እንዲያዩ የምታረጊው ለምንድን ነው አለ? ስለ 3 ነገር ነው የምታረጊው አለ። ስለ ስንት ነገር? ስለ ስንት? በጣም ጥሩ። አንደኛው እንዲህ የምታጌጪው ይላል። ጥያቄ፣ ባልሽን ደስ ለማሰኘት ነው ብሎ ይጠይቃል። ጥያቄ ነው የሚጠይቀው። አሁን እንዲህ አማርሽው፣ እንዲህ ውብ የሆንሽው ባልሽን ለማስደሰት ነው ወይ ብሎ ይጠይቃል። አይደለም ይላል ራሱ ሊቁ። ካንቺ በታች ባለባበሳቸው ወይም አንቺ የለበስሽው ውድ ልብስ
አንቺ የነሰነሽውን ያን ውድ ሽቶ ገዝተው መልበስ በዚያ ሽታ ደግሞ መዋብ የማይችሉ ሴቶችን የመጀመሪያው መንገድ በእነሱ ላይ አንቺ የበላይነት እንዳለሽ ለማሳየት ነው ይላል። የመጀመሪያው መንገድ ውሸት ነው እህቶቻችን። እዛ ነው ቤታቸው የማይለብሱትን ልብስ ሰርግ ላይ ከሙሽራዋ በላይ ለመሆን መከራቸውን የሚያዩ 15 ቀን መከራቸውን የሚያዩ እንዴ ሚዜ ሆነው ሙሽራዋ ያ ሁላ ሳትዋብ ከሙሽራዋ በላይ እንዋብ የሚሉ ሚዜዎች አላያችሁ? የሚዜ ዓላማው ማንን እንዲዋብ ማድረግ ነው? ማን እንዲደምቅ ማድረግ ነው? ሙሽራው። ሌላ እኮ ዓላማ የለው። ሚዜ እኮ ሙሽራውን ማድመቅ ነው። ከሙሽራው በላይ እኔ ልድመቅ ካለ ግን ሚዜ ነገር ተገላብጧል ወዳጅ። ለዚህ አንዱ አለ ቅዱስ ዮሐንስ አፈወርቅ እነሱ ላይ ለመመካት ነው፣ እንድትመጻደቂ ነው፣ ይሄን ማድረግ ይችላለሁ ለማለት ነው አለ። ሁለተኛስ አንቺን የሚያዩ ሴቶች በቅናት ብቻ አይደለም እግዚአብሔር ላይ ቀና ብለው እንዲማረሩን በማድረግ ጭምር ነው አለ። ምን ነው ጌታ ሆይ እኔ መቼ ነው እንዲህ የምደምቀው? ምን ነው ጌታ ሆይ እኔ መቼ ነው እንዲህ ነው የምለብሰው? ምን ነው ጌታ ሆይ እኔ መቼ ነው እንዲህ ነው በማለት እግዚአብሔር ላይ እንዲማረሩ ታደርጊባቸዋለሽ ያለሽ። አሁን ያላቸውን ነገር እንዲጠሉት፣ አሁን ባላቸው ነገር ተመስገን ብለው እንዳይኖሩ ሰይጣን እንዲህ ያለ ነገር በልቦናቸው ይገባና እስከዚህ ሰዓት የጎበኛቸውን ጤና የሰጣቸውን እግዚአብሔርን ምን ማለት ይጀምራሉ? ማማረር ይጀምራሉ። ቀጠለ። ይሄንን የፈለኩት ባልሽን ደስ ለማሰኘት ቢሆን ኖሮ አለ። አሁን ትምህርቱ በዚህ ነው የሚጠቃለለው። ጥያቄ አይደል የጠየቀው? እንዲህ የምታጌጪው እንዲህ የምትወቢው ባልሽን ለማስደሰት ነውን ብሎ ነበር አይደል የጠየቀው? ይሄን ክፍል ሲያነሳ ሲጠቀልል እንዲህ አለ፣ ባልሽን ደስ ለማሰኘት ቢሆን ኖሮማ ከቤቴ ስትገቢ ልብስሽና ጌጥሽን ፈጥነሽ ለማውለቅ ለምን ትቸኩያለሽ ይላል። እውነት ነው ውሸት ነው? ቆንጆ ሆኖ ተውበው ጥሩ ጌጥ አድርገው የዋሉ ሴቶች ልክ ቤታቸው ባላቸው ጋር ሲገቡ መጣው ቆይ እናወራለን ብለው ጌጣቸውንም ልብሳቸውንም ምናቸውንም አውልቆ ይመጡና ሻሻቸውን ጸጉሯቸው ላይ አስረው ከታች ካልሲ አድርገው ጃማ ልብሳቸውን ሌላ ሰው ሆኖ ይመጣሉ። እንዴ ያጌጠችው ለማን ነው? ለማን ነው? ለባል። እንዴ መድመቅሽ መዋብሽ ምንሽ ውስጥ ነው ያለው? ቅድም ምንሽ ውስጥ? ቤትሽ ውስጥ። ባልሽ ቤትሽ ውስጥ ተቀምጦ ታዲያ አንቺ ውጭ አጊጠሽ ምትመጪው ለማን ይሁን? ስራ ቦታ ላይ ቆሻሻ ሆነሽ ሂድ አላለም ዮሐንስ አፈወርቅ። ጥሩ ነው፣ ቆንጆ ነገር ነው፣ ንጹህ ነገር። ግን ደግሞ ያ ንጹህ ነገር ማን ይገባዋል? ባልሽ። ፈጥነሽ ሄደሽ ውብ ሆኛለሁ ያልሽውን ነገር ለማውለቅ ለምን ትቸኩያለሽ? ውበትሽን ይየው፣ ይግለጠው፣ ለሱ እንደደመቅሽ ይሰማው። ቸኩለሽ ልብስና ጌጥሽን ለማውለቅ ለምን ትቸኩያለሽ? ይሄ ማለት እንዲህ ተዋብሽው እንዲህ አጌጥሽው ለማን አይደለም እያለ ነው፣ ለባልሽ አይደለም። ስራ ቦታሽ አካባቢ ያሉ ሴቶችን ለማስቀናት ጌጥሽን በጌጥ እየቀያየርሽ የሚቀጥለው ላይ እናነሳዋለን። ቅዱስ ጎርጎሪዎስ ኦሎምፒያ ለተባለችው ልጁ የጻፈላትን ደብዳቤ የሚቀጥለው ሳምንት እናየዋለን። ጌጥ አታብዢ ጆሮሽ ላይ በጣም ብዙ የደመቀ ነገር ማትልበሺ፣ ይሄ በመሆኑ ምክንያት ትዳርሽን እንዴት ፈተና ላይ እንደምትጥዩ ያለ ረጅም ደብዳቤ ጽፏል። እሱን እናነሳዋለን። ይሄንን ርዕሳችን ሳምንት የሚቀጥል ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።